ቀጥሎ የምነግራችሁን 3 የአማርኛ ጥያቄዎች ወደ እንግሊዘኛ የምቀይሩልኝ ይሆናል። የመጀመሪያው ለቁርስ ምንድነው የምትበላው? ለቁርስ ምንድነው የምትበላው? ነምበር 2 ለቁርስ ምንድን ነበር የበላኸው? ለቁርስ ምንድን ነበር የበላኸው? 3 አሁን ምን እየበላህ ነው? አሁን ምን እየበላህ ነው? ሶስቱም ጥያቄዎች ተመሳሳይ የሚያደርጋቸው ምን የሚለውን ወይም ደግሞ በእንግሊዘኛ what የሚለውን WH question word ይዘውልናል። ነገር ግን ምናቸው ይለያያል? ጊዜያቸው ይለያያል። በተለምዶ ደግሞ ቴንስ የምንለው ይለያያል አይደለም? የመጀመሪያው ለቁርስ ምንድነው የምትበላው? ድግግሞሽ፣ ምክንያቱም ጧት ለቁርስ ምንድነው የምትበላው ነው። ሁለተኛው ደግሞ ለቁርስ ምንድን ነበር የበላኸው? ዛት ሚንስ አልፏል፣ ዛሬ ጧት ቅድም ሊሆን ይችላል። ምንድን ነበር የበላኸው? ሶስተኛውስ አሁን በዚህ ቅጽበት ምን እየበላህ ነው? ስለ አሁን ነው ጥያቄው ማለት ነው። ከዛሬው ትምህርት በኋላ በዋናነት የምትጠቀሙት ለንግግር በጣም አስፈላጊ የሆኑ ብዙ ጊዜ ምን እያልን የምንጠይቃቸው በርካታ ጥያቄዎች አሉ አይደለም? ስለዚህ በራሳችሁ የዚህ አይነት ማዕት ጥያቄዎችን መጠየቅ እንድትችሉ ያደርጋችኋል። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ሲሆን ለማታውቁኝ ስሜ ምንተስኖት ወንድሙ ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ትምህርታችንን መከታተል ትችላላችሁ። በመጀመሪያ የምንጀምረው አንድን ሰው ምን ታደርጋለህ፣ ምን ትወዳለህ ወይም ደግሞ ምን ትፈልጋለህ እያልን ሰዎች በተደጋጋሚ የሚያደርጓቸውን ድርጊቶች መጠየቅ የምንችልበትን መንገድ እናያለን። በጣም ጠቃሚ ነው። አንድ ሰው በተደጋጋሚ በህይወቱ የሚያደርጋቸው ድርጊቶች ይኖራሉ። እነሱን እንዴት እንደምንጠይቅ እናያለን። በጣም በቀላል መንገድ እንጀምራለን። መጀመሪያ ለምሳሌ አንደኛ ምን ትፈልጋለህ? እንዴት ብላችሁ ነው አንድን ሰው ምን ትፈልጋለህ ብላችሁ መጠየቅ የምትችሉት? ዋናው ነገር ምን የምትለዋለች። ከዛ ደግሞ ስለ ድግግሞሽ ነው እየጠየቅን ያለ ነው አይደለም? ስለዚህ ጥያቄያችን መጀመር ያለበት ምን ብሎ ነው? what ብሎ መጀመር አለበት ማለት ነው አይደለም? what በጣም ቀላል ነው። ከዛ ትፈልጋለህ የሚለው እንዴት ነው የምናደርገው? what do you ማለት ግዴታ ነው። what do you ብላችሁ ነው የምትጀምሩት። ከዛ መፈለግ ምንድነው በእንግሊዘኛ? መፈለግ አንድ ነገር እፈልጋለሁ ስትሉ want አይደለ? what do you want? በጣም ቀላል ነው። what do you ትሉና ቀጥሎ ደግሞ ይችኛዋን ድርጊቷን want የምትለዋን ተከታላችሁ። ስለዚህ what do you want ምን ትፈልጋለህ እያለ ነው። በተመሳሳይ መልኩ ደግሞ ሌላም ልጨምርላችሁ። ለምሳሌ ቁርስ ላይ ምንድነው የምትበላው? ይሄም ድግግሞሽ ነው። በየቀኑ ቁርስ ላይ ምንድነው የምትበላው? ወይም ደግሞ ለቁርስ ምን ትበላለህ? ተመሳሳይ ጥያቄ ናቸው። ልዩነቱ እዚህ ጋር ትፈልጋለህ ነው፣ እዚህ ጋር ትበላለህ ነው። ይሄንን በእንግሊዘኛ እንዴት ነው የምትጠይቁት? አንድን ሰው ለቁርስ ምንድነው የምትበላው? ለቁርስ ምን ትበላለህ ማለት ብትፈልጉ አሁንም what ታስፈልጋለች አይደለ? what do you see what do you ማለት ግዴታ ነው ማለት ነው። ስለዚህ what do you want አትሉም። ምን ትፈልጋለህ አይደለም ጥያቄያችን፣ ምን ትበላለህ? what do you መብላት ምንድነው? eat what do you eat ግን ጥያቄያችን ምንድነው? ለመቼ? ለቁርስ። ስለዚህ for breakfast ለምሳ ከሆነ for lunch። ስለዚህ በጣም ቀላል ነው። እንግሊዘኛ በጣም ቀላል ነው። ለቁርስ ምን ትበላለህ? what do you eat ምን ትበላለህ? what do you eat for breakfast ለቁርስ ምን ትበላለህ ብለን እየጠየቅን ነው። ቀጥሎ ደግሞ ምን የምትለዋን እንቀይራለን። ለምሳሌ ምን ታመጣለህ? ወደ ቤት ከስራ በኋላ ስትገባ ምን ይዘህ ትገባለህ? ምን ታመጣለህ? ገብቷችኋል አይደለ? ስለዚህ አሁንም በቀላል መንገድ ምን እንላለን? what do you አትቀርም አይደለ? ተነጋግረናል። what do you ማምጣት ምንድነው በእንግሊዘኛ ነው። በጣም ቀላል ነው። ማምጣት ምንድነው? bring አይደለ? what do you bring ምን ይዘህ ትመጣለህ እያልን ነው ማለት ነው። ሌላ ምን ጀምር? ምን ትላለህ?
አንዳንዴ ምክር ስንፈልግ በዚህ ጉዳይ ምን ትላለህ እንላለን አይደለ? አሁንም what do you ማለት መናገር ምንድነው? say አይደለ? what do you say? ስለዚህ ምን ትላለህ ስትሉ what do you say? ቀላል አይደለ? አምስተኛ ልጨምርላችሁ። ምን ታገኛለህ ሲሆንስ እንዴት ነው የምንቀይረው? what do you ምን ይሆናል? ማግኘት ምንድነው በእንግሊዘኛ? get አይደለ? what do you get? ስለዚህ what do you bring ምን ታመጣለህ? what do you say ምን ትላለህ? what do you get ምን ታገኛለህ እያልን እንሰራለን ማለት ነው። ስለዚህ እንግሊዘኛ በጣም ቀላል ነው ብለናል። አንድን ሰው ምን ታደርጋለህ ምን ትፈልጋለህ ስትሉ what do you እያላችሁ ድርጊቱን ታስከትላላችሁ ማለት ነው። ለምሳሌ ቅድም ምን ብለናል? ምን ትፈልጋለህ ስንል እንዴት ነው የምንጠይቀው? what do you want? ይሄ ምን ማለት ነው? ምን ትፈልጋለህ? መቼ? በድግግሞሽ ሊሆን ይችላል። ኦኬ። ነገር ግን እንደዚህ ማለት ብፈልግስ? ምን ትፈልጋለህ ሳይሆን ምን ፈልገህ ነበር። ከላይኛው ምን ይለያል? ይሄ ያለፈ ጊዜ ውስጥ ነው። ትላንት የሆነ ሰው ደውሎላችሁ ነበር ለሆነ ጉዳይ ፈልጓችሁ ሜቢ ምን ፈልገህ ነበር ብላችሁ በኃላፊ ጊዜ ሲጠይቁትስ what do you want አንልማ። በጣም ቀላል ነው። ምንድነው የምትሉት? what ምን እናድርግ? ሁሉም እንዳለ ይቀመጥና ዱ ግን መቀየር አለባት። what did you want? what did you want? ግልጽ ነው። what did you want? ስለዚህ ምንድነው የምታደርጉት? በኃላፊ ጊዜ ሲሆን did ብቻ ታደርጋላችሁ። ለምሳሌ ለቁርስ ምን ትበላለህ የነበረውን ምን በልተህ ነበር። በኃላፊ ጊዜ ሲሆንስ ምን ታደርጉታላችሁ? what do you ይቀራል። what did you ግልጽ ነው። what did you eat? what did you eat for breakfast? question mark። ስለዚህ ይሄኛው what do you ለሁል ጊዜ ምን ታደርጋለህ? what did you ምን አድርገህ ነበር እንላለን። ሌላ ደግሞ ለምሳሌ እንደዚህ ብላችሁ መጠየቅ ብትፈልጉስ ምን ገዝተህ ነበር ብላችሁ አንድን ሰው በኃላፊ ጊዜ የገዛውን ነገር መጠየቅ ብትፈልጉስ በጣም ቀላል ነው አይደለ? what did you እንዳትሳሳቱ። what do you አንልም። what did you መግዛት buy what did you buy yesterday? ትላንት ምን ገዝተህ ነበር አይደለ? ለምሳሌ ምን ብለህ ነበር። በኃላፊ ጊዜውን ነገር ብሎ አልሰማነው። ምን ብለህ ነበር? what did you say አይደለ? ምን ትላለህ ስትሉ what do you say ምን ብለህ ነበር? what did you say? ምን አይተህ ነበር? ምን አይተህ ነበር? አሁንም ምንድነው የምንለው? what did you ማየት see what did you see ምን አዳምጠህ ነበር እያላችሁ እናንተ የፈለጋችሁትን መጠየቅ ትችላላችሁ። ስለዚህ ዋናው ነገር ምንድነው? ስትጀምሩ what did you ታስከትሉታላችሁ ማለት ነው። I hope በጣም ቀላል በጣም ግልጽ ነው ብዬ አስባለሁ። እየጠየቅን የነበረው ምንድነው? ምን ትበላለህ ምን በልተህ ነበር። ከዚህ በኋላ የዚህን ጥያቄዎችን መጠየቅ አይከብድማ። what do you eat? what did you eat? አንድ ልጨምርላችሁ። ምን እየበላህ ነው ብላችሁ ስለ ሁሌም ሳይሆን ስለ ኃላፊም ሳይሆን አሁን በዚህ ሰዓት ምን እየበላ ነው ብላችሁ መጠየቅ ብትፈልጉስ አሁን ይችኛው እናያለን ማለት ነው። ኦኬ ተማሪዎች፣ ስለዚህ አሁን የምጠይቃት ጥያቄ ምንድነች? ምን እየበላክ ነው። ከስካሁን ይለያል። ሁል ጊዜ ምን ትበላለህ? ቁርስ ምን በልተህ ነበር? ያሁኑ ግን ምን እየበላህ ነው? right now አሁን። ስለዚህ የዚህኛው ይለያል። እሺ what do you what did you አትሉም እዚህ ጋር። ለምሳሌ ምን እያደረክ ነው ብለን መጠየቅ አንችልም። ምን እያደረክ ነው? ምን እያዳመጥክ ነው ማለት ትችላላችሁ። ምን እየበላህ ነው? what ብላችሁ ትጀምሩና ግን እንዳትሳሳቱ are you what do you አይባልም።
what did you አይባልም እንዳትሳሳቱ what are you መብላት eating eat አትሉም eating what are you eating ስለዚህ እዚህ ጋር የምትጀምሩት ምንድን ብላችሁ ነው what are you ምን እያደረክ ነው what are you ከዛስ do የነበረችው ing doing what are you doing what are you eating እዚህ ጋርስ ምን እያዳመጥክ ነው ቀላሉ what are you listening what are you ማዳመጥ ምንድነው listen ing ሲጨምሩባት what are you listening to ምን እያዳመጥክ ነው ስለዚህ what are you እያላችሁ እየጀመራችሁ ነገር ግን መጨረሻ ላይ ይችኛ ኤንጂ ጨምሩባት እቺ እንዳትረሱ እሺ ኦኬ ተማሪዎች 4 ምን እያነበብክ ነው አሁን ደግሞ ጥያቄያችን ምንድነው ከማንበብ ጋር የሚገናኝ ነው ስለዚህ የተለመደችው ምን አትቀርም what do you እንዳትሉ what did you እንዳትሉ what are you ተባብለናል ስለ አሁን ነው what are you እያነበብክ ነው reading what are you reading እስኪ አምስተኛ ምን እየገዛ ነው እንበል እስኪ ምን እየገዛ ነው እንደን ተባብለናል what are you መግዛት ምንድነው buy አይኒ ሲጨምርበት buying what are you buying ምን ትገዛለህ ሁሌ what do you buy አይደለ ምን ገዝተህ ነበር what did you buy አሁን ምን እየገዛ ነው what are you buying you see እነዚህ በጣም ወሳኝ ናቸው ምን ታደርጋለህ ምን አድርገህ ነበር ምን እያደረክ ነው ብላችሁ በዚህ መልኩ መጠየቅ ትችላላችሁ ማለት ነው እዚህ ጋር የጻፍኩላችሁን አምስቱን አብረን እንለማመድና የቤት ስራ የሚሰጣችሁ ይሆናል ማለት ነው የመጀመሪያው ምን ትላለች ምን እየጻፍክ ነው በእንግሊዘኛ እንዴት ነው የምንለው ምን እየጻፍክ ነው ሁለተኛ ደግሞ ምን ጽፈህ ነበር 3 ምን እያጸዳህ ነው የሆነ ነገር እያጸዳህ ነው ግን አላወቅንም ምን እያጸዳህ ነው 4 ምን ትወዳለህ 5 ምን ሽጠህ ነበር ነጋዴ ነው የሆነ ቀሽጫለሁ ብሎን ግን የትኛው ምን ሽጠህ ነበር እንዴት ነው የምንጠይቀው ስለዚህ በመንጠይቅ ጊዜ መረሳት የሌለባቸው እነማን አሉ እነ what do you ምን ታደርጋለህ what did you ምን አድርገህ ነበር ምን እያደረክ ነው what are you ይቺ የምትለየው verb ing ተወስዳለች መጨረሻ ላይ እሷ እንዳትረሳ ምን እየጻፍክ ነው ከሶስት የትኛው ልጠቀም we are asking a question about the present moment አሁን በዚህ ሰዓት እያለ ነገር ነው እየጠየቅን ያለው ስለዚህ what are you ካላችሁ ብቻ ነው ትክክል የሚሆነው ስለዚህ what are you ምን እየጻፍክ ነው መጻፍ write ግን ing መሆን አለበት what are you write አትሉም writing what are you writing ምን ጽፈህ ነበር የትኛው ትሆናለች what do you what did you what are you what did you ነበር ስለ ሐላፊ ነው እየጠየቅን ያለ ነው what did you write what did you write ምን ጽፈህ ነበር ወይ ምን ጽፈሽ ነበርም ይሆናል ለሴትም ለወንድም ምን እያጸዳህ ነው ስለመቼ ነው የምንጠይቀው ስለ አሁን what are you ማለት አለባችሁ ማለት ነው ስለዚህ what are you ምን እያጸዳህ ነው cleaning አይደለ አይንጇ እንዳትረሳ what are you cleaning ምን ትወዳለህ ስለ ሁሉ ጊዜ what do you what did you what are you what do you ስለ ሁሉ ጊዜ ስንጠይቅ እንደዛ ነው ምንድነው what do you መውደድ ምንድነው like what do you like የመጨረሻዋ ምንድነች ምን ሽጠ ነበር ከሁለተኛው ጋር ተመሳሳይ ነው ነበር ስለ ሐላፊ ነው what did you ማለት አለብን what did you መሸጥ ምንድነው በእንግሊዘኛ መግዛት ምንድነው buy መሸጥስ sell አይደለ ስለዚህ what did you sell ምን ሽጠ ነበር ይችኛው እንዳትጠቀሙ እሺ እንደ verb እንደ action sale ይችኛው ሽያጭ ማለት ነች እንጂ መሸጥ ማለት አይደለችም
there is a difference between these two words ስለዚህ what did you sell ምን ሽጠህ ነበር እሺ ተማሪዎች ምንም ያህል ቀላል ቢሆንም ነገር ግን ብዙ ተማሪዎች ስህተት ልትሰሩ ትችላላችሁ አሁን ለምንድነው እነዚህን ተከትዬ መናገር ያለብኝ ከተባለ ትክክለኛ እንግሊዘኛ እንድታወሩ ነው ይሄን ካልተጠቀማችሁ መታደበላልቁት ከሆነ እንግሊዘኛችሁ ግራመሩ ስህተት አለበት ማለት ነው what do you ምን ታደርጋለህ ምን ትወዳለህ ምን ትፈልጋለህ what did you ምን አድርገህ ነበር ምን ሰርተህ ነበር what are you አሁን ምን ያደረክ ነው ስለዚህ እዚህ ጋር ing አለች እንዳትረሳ የቤት ስራችሁ ልስጣችሁ አሁን የቤት ስራችሁን ትሰሩና ቼክ ታደርጋላችሁ ምን ያህል ተረድቻለሁ የሚለው ማለት የዛሬውን ትምህርት በደንብ ተረድታችሁታል ከተባለ እዚህ ጋር ከተቀመጡት አምስቱ ሴንቴንሶች ውስጥ ቢያንስ እንደው ማዘኘላችሁ ነው አንድ ብቻ ነው መሳሳት ያለባችሁ ከአንድ በላይ ስህተት ሊኖር አይገባም ስለዚህ አንደኛ ምን ትጎበኛለህ ለምሳሌ ምን እየጎበኘህ ነው ምን ጎብኝተህ ነበር አምና ብላችሁ መጠየቅ ትችላላችሁ አሁን ጥያቄ ግን ምን ነች ምን ትጎበኛለህ በተማርነው መሰረት በእንግሊዘኛ እንዴት ማለት እንችላለን ሁለት ምን እየጠጣህ ነው how do you say it in english እንዴት ነው የምንለው የተማርነው ነው ሶስት ምን ትጠቀማለህ ማለት ምን ታተርፋለህ የምትሏን የአማርኛ አባባል እንዳትወስዱብኝ ምንድነው ለምሳሌ እኔ የምጠቀመው ጉግል ነው እኔ የምጠቀመው ChatGPT ነው ሲል ከዚህ የሆነ ሰው AI ይጠቀማል ሲል ምን AI ይጠቀማል የምትጠቀመው ነገር ምንድነው የምትሏን ነው እየጠየቅን ያለ ነው እሺ ምክንያቱም ሁለቱ በጣም ይለያያሉ እንግሊዘኛ ላይ አራት ምን ለብሰክ ነበር ምንድን ነበር የለበስከው it's in the past ምን ለብሰህ ነበር አምስት ምን እየተጫወትክ ነው አምስት ምን እየተጫወትክ ነው እነዚህ በሶስቱ መንገድ what do you what did you what are you እያላችሁ በእንግሊዘኛ ትሰራላችሁ ማለት ነው then የዛሬውን ትምህርት አስመልክቶ ሙሉ የተማርነውን የያዘ ኖት ቴሌግራም ቻናላችን ላይ ታገኛላችሁ ቴሌግራም ቻናላችን ሰዋሰው አካዳሚ በሚል ስም ነው ያለው ሰርች አድርጋችሁ ቴሌግራም ማግኘት ትችላላችሁ ቴሌግራም እንትናችን ወይም ደግሞ ከታች ዲስክሪፕሽን ላይ ሊንክ ስለተቀመጠ ሊንኩን ነክታችሁ ቀጥታ ወደ ቻናላችን ሄዳችሁ ኖቱን ፒዲኤፉን ዳውንሎድ ማድረጋችሁ የቤት ስራውን እዛ ጋርም ስለተጻፈላችሁ መማር መከታተል ትችላላችሁ ሰብስክራይብ ያላደረጋችሁ ተማሪዎች አሁኑኑ ሰብስክራይብ አድርጉ በቀጣይም እንደዚሁ ጠቃሚ ትምህርቶችን ይዤ እመጣለሁ